የተሰበከው የተነገረው ነገር ከፍ ያለ ነገር ነው ከብሔር ከፍ ያለ ነገር ነው በእንተ ማርያም ብለው ትላንት ለምነው የበሉበትን ስም እንደ ማስያዣ መጠቀም ይፈልጉታል ይሄው እንደ አይነት የክደት ትምህርት ተምሯል ተሰቀሉ ይሆንን ማህበራት ማደራጃ ሰርዣለሁ አለ የፖለቲካ ውሳኔ ሆነ አውቀዋለሁ ትላንት እኮ በእንተ ማርያም ብዬ ነበር ስለምን የነበረው ዛሬም ከዛ ለምናኩ አልወጡ በርገር እየለመኑ ነው የዚህ ፍኖተ ጽድቅ አዳራሽ ግብይት የተጀመረው ከቅዱስ ፓትርያርካችን ድረስ ሄዷል ብፁዓን ሊቃነ ጳጳሳቶች ለምንድነው ወጣችሁ የኑፋቄን ትምህርት ኑፋቄ ነው ብላችሁ ማታወግዙ ጉዳዩ ወደ ብሔር እንዲያድግ እሳት ነው የለኮሱላችሁ አላበረዱትም ብፁዕ አባታችን የትላንቱን ጩኸታችን የቲክቶክ ሲኖዶስ ብላችሁ አባረራችሁ እናቶች በባህሪያቸው ደካማ ናቸው ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን አዜ ጎጆ 4 5 ወን እናራለን አልበቃም ሲል ደግሞ ሄደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው ምንም አማራጭ የለም ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ መቻ ከመቻል ውጭ ሌላ አማራጭ የለም አስፈለገ ደግሞ ከንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል ላስቲክ ለብሳችሁ ነው የምታድሩት የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው ከገዳማያኑ የምትወስዱት ጸበል ነው ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ እግዚአብሔር አምላክ ፈቅዶ ወዶ እንግዲህ ወደ ቅድስት ሀገር ኢየሩሳሌም ተጉዘን ተሳልመን በረከትን ይዘን መተናል እግዚአብሔር ከኛ ጋራ ይሁን እንግዲህ ለሁላችሁም ደግሞ እኛ የነውን ታዩ ዘንድም እግዚአብሔር ፈቃዱ ይሁንላችሁ ሌሎች ጉዳዮችን ከዚህ በኋላ ሄድ ብለን እንነጋገራለን ዛሬ ርዕሰ ጉዳይ ማድረግ የፈለኩት ብፁዕ አቡነ ገብርኤል ላይ ነው እንግዲህ ከዚህ ከቅድስት ሀገር ኢየሩሳሌም ጋራም ተያይዞ እዛው ባለንበት ሰዓት አንዳንድ ነገሮችን ስናነሳ ነበር ነገ የሚጠበቅ ውሳኔም አለ እሱን እንጠብቃለን ብፁዕ አቡነ ገብርኤል ላይ እንግዲህ ብዙ ሐሳቦች ተነስተዋል ይወደሱ ይወገዙ ይወቀሱ ይገሰጹ የሚሉ ሐሳቦችን በራሱ በደንብ የተነሱበት ጉዳይ ነው እነዚህን በደንብ ዛሬ ማንሳት የምፈልጋቸው ጉዳዮች አሉ ብፁዕ አቡነ ገብርኤል በፍኖተ ጽድቅ አዳራሽ ውስጥ ተገኝተው ማርያም ቤዛዊት አትባልም ብለው ለባለሀብቱ ቤዛ ሆነው ወጥተዋል ሲባል እንግዲህ የከረምንበት ጉዳይ ነው ብፁዕ አቡነ ገብርኤል ለባለሀብቱ ሲሉ ለምን ራሳቸውን ቤዛ አደረጉ የሚለው ጥያቄ የማህበራዊ ሚዲያ መመላለሻ መሆን ከሰነበተ በጣም ሰንበት በትብሏልና የእመቤታችንን በዛን ልክ አሳንሶ ለመናገር ንፋቄ ለመዝራት ከቤተክርስቲያን አስተምሮ ውጪ ለመሄድ ለምን አስፈለገ የሚለው ጥያቄዎች ደግሞ የሌሎችም ሐሳብ ሆኖ ሳለ ይህ ሐሳብ ከተላለፈ በኋላ ብፁዕ አቡነ ገብርኤል ቅድም ልክ እንዳልኳችሁ ይወደሱ ይወቀሱ ይወገሱ ይገሰጹ የሚሉ አካላቶች አሉና እነዚህ አካላት እነማን ናቸው የሚሉትን በደንብ እንመለከታለን ማለት ነው ብፁዕ አቡነ ገብርኤል እንግዲህ በዚህ በጥር 14ቱ ጋራ ተያይዞ በህገወጥ ሹመቱ ጋር ተያይዞ አዲስ እንዲሁ በኮታ ያስፈልጋል ተብሎ በታሰበበት ጥያቄ በተነሳበት አጋጣሚ የመጡ አባት ናቸው አመጣጣቸው እንዴት ነው እግዚአብሔር በደንብ የሚያውቀው ነው ቤተ ክህነቱም በዛው ልክ አሁን ማንሳት የማንፈልጋቸው ነገሮች ውስጥ አንድ ወይ ሁለት ነገሮችን እንልበልና ወደ ዋናው ጉዳይ እመጣለሁ እንዲህ አይነት ነገሮችን ከብሔር ጋር ባናገናኛቸው የተሰበከው የተነገረው ነገር ከፍ ያለ ነገር ነው ከብሔር ከፍ ያለ ነገር ነው ህይወት የሚሰጥ ወይም ህይወት ሊከለክል የሚችል ትልቁ አጀንዳ ላይ ነው እንጂ መሆን መቻል ያለብን ህይወት ተሰጥቶን ይያለ ህይወትን እንኳን ሊቀጥፍ የሚችል ወረድ ያለውን የብሔር ጉዳይ አናንሳ ብፁዓን አባቶች
ከየትኛውም ብሔር ሊመጡ ይችላሉ፣ ግን አባቶቻችን ናቸው። ያ ጥያቄ ያለበት የተዋህዶ ልጅም አለ የሚል ሐሳብ የለብኝም። ግን የመጣሁት ከዚህ ብሔር ነው በሚል አስተሳሰብ ህዝብን እንደ ህዝብ ልጅን እንደ ልጅ በመተው ፖለቲካ ውስጥ ከተወሸቀ ቤተ ክህነቱ ይበላሻል። ቤተ ክርስቲያኒቱ አላልኩም። ክቡራን ተመልካቾቻችን ስንዱ በሆነች ቤተ ክርስቲያን ላይ ነን እኛ ከነ እደፋችን ተከማችተን የምንመጣው። ምናልባትም ቤተ ክርስቲያን ካገኘችን በኋላ ነው በብዙ መልኩ የምንባረከውም የምንነጻውም። ቤተ ክርስቲያን ተሳስታም ቤተ ክርስቲያን ቆሽራም አታውቅም። ቤተ ክህነቱ ግን የሰዎች ጥርቅም ነው፣ ስርዓት የሚወጣበት ነው። ምናልባትም ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚም ራሱ አንድ አካል ቢሆንም እሱ ወደፊት መፍትሄ የሚበጅለት ይመስለኛል። አይደለም በቤተ ክህነቱ ደረጃ ይቅርና በቤተ መንግስቱ እንኳን ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የተለያየ ነው ብሎ ይታሰባል። ስራ ላይ ይዋል አይዋል ሌላ ነገር ሆኖ ሳለ ይህ ለምንድን ነው የሚሆነው? አንድ ሰው ህግ ካወጣ፣ ህግ ካስፈጸመ፣ ህግ ከተረጎመ አንሻፎ ህግ ሊያወጣ ይችላል። አንሻፎ ህግ ያስተረጉማል፣ ህግ ያስፈጽማል ማለት ነው። በቅድስት ቤተክርስቲያናችንም እንግዲህ ቅዱስ ሲኖዶስ ህግ እንዲወጣ፣ ህግ እንዲጸድቅ፣ ህግም እንደዚሁ ማስፈጸምም አለበትና እሱን ኃላፊነት ለሌሎች ይሰጣል የሚል አስተሳሰብ አለብን። ይህችን ቤተክርስቲያን እዚህ ያቆዩት ደግሞ ሲኖዶስ አይደለም፣ ወይም የሲኖዶስ አባቶቻችን አይደሉም። ይሄ በደንብ በድፍረት መናገር የሚቻልበት ነው። ሊቃውንቱ ናቸው። በጣም በሚገርም መልኩ ደግሞ ሊቃውንቱ ይሄ ችግር ከመምጣቱ በፊት ዛሬ መሰባሰቢያ ቀጠራቸውን አድርገው በዛሬው ዕለት እንኳን ይህንን ሁኔታ በምናስብበት ጊዜ ቤተክርስቲያንን ያቆዩልን፣ መጽሐፍትን ያሻገሩልን፣ ሃይማኖትንም ጭምር ያስከበሩልን ሊቃውንት መጽሐፍ ቅዱስን ተርጉመው እያስተማሩ ያሉ ሊቃውንት አባቶቻችን ስለ አንዲቷ ቤተክርስቲያን ገዷቸው ጉባኤ ኒቂያ ወይም ደግሞ ዝክረ ኒቂያ ላይ በደንብ በህብረት በአንድነት እየተሰባሰቡ ነው። ከነሱ የምንጠብቃቸው ነገሮች አሉ። ወደ ፍኖተ ጽድቅ ስንመለስ ብፁዕ አቡነ ገብርኤል ቅድም ልክ እንዳልኳችሁ የእሳቸው ጉዳይ የሃይማኖት ከመሆን ይልቅ ወደ ብሔር ለማውረድ የፈለጉ ሰዎች እንደዛ አታድርጉት፣ ግድ የላችሁ። አይተነዋል፣ ተባልተንበታል። በብሔሩ ብዙ ሰው አልቆበታል፣ ፖለቲካውም ከስሮበታል። በዛ ልክ እንድናየው አልፈልግም። የብሔር ጉዳይ ስለሆነ ምናምን አይደለም። ግን ጵጵስና ሲሰጥ ምንድነው መሰረቱ የሚለውን ደግሞ ብፁዓን አባቶቻችን በእናንተ እጅ ነውና እንደው ስለ እግዚአብሔር ስትሉ እንደው ስለ መብርሃን ስትሉ እባካችሁን አሰቡበት። ከዘር ኮታ መመደብ ውጡ። በሌላ ጥቅማ ጥቅም መደለያ ውጡ። ስላየነው ስላከሰረን ታልፋላችሁ፣ ታርፋላችሁ። የማታልፍ ቤተ ክርስቲያንን የሚያልፉ ምእመናኖች እንዳይሳሳቱ አታድርጉ። የዚህ የፍኖተ ጽድቅ አዳራሽ ግብይት የተጀመረው ከቅዱስ ፓትርያርካችን ድረስ ሄዷል። ድሆችን ለመመጽወት በተጠራ መርሃ ግብር ላይ ቅዱስ አባታችን ቡራኬ እንዲሰጡ በተገኙበት ሰዓት ፍኖተ ጽድቅን ባርከውት መጥተዋል። ከዛ በኋላ መናገር እንዳንችል እንኳን አፋችንን አዘግታችሁናል። እኔ እሰቀላለሁም ያሉ አባቶችም ነበሩ። ይኸው እንዲህ አይነት የክደት ትምህርት ተምረዋል። ትሰቀሉ ይሆንን? ተሰቅላችሁ ታሳዩን ይሆን? ያው በዛው ቤት ውስጥ ክህደት እየሰማን ነው። የትላንቱን ጩኸታችን የቲክቶክ ሲኖዶስ ብላችሁ አባረራችሁ። ያ ተቋሙ ትክክል ነው፣ ግልጽ ነው፣ እውነት ነው፣ እንደውም ብርሃን ነው ሁሉ ብላችሁን ነበር። ልጆቻችሁ በቲክቶኩ በዩቲዩቡ ሲጫጫሁ የቲክቶክ ሲኖዶስ የሚል ማዕረግን ጭምር ሰጣችሁ አጠፋችኋቸው። ስለዚህ ሰው ሰቀላለሁ ያለ ጳጳስም ነበር። ይሰቀሉ ይሆን? እግዚኦ! ለሰው ያን ያህል ቤዛ የምንሆን ከሆነ እመቤታችን ቤዛ አይደለችም ብሎ የሚናገርን አባት ለመገሰጽ ለመናገር ምነው ዝም አላችሁ? በክብር አባታችን አባ ገብርኤልን ባለፈው ስናነሳ ለምንድን ነው ክቡር የምትላቸው? አባታችን ስለምንድን ነው የአባትነት ማዕረጋቸው ዛሬም አለ። የአንዳንድ ግለሰቦች ስራ አቶም ከአቶም በታች ካለ እንድናወርድ
ቢያዘንም ሂደቶች አሉት። በዛ አግባብ ክብረ አባታችን እያልኩ ቀጥላለሁ። ማህበራት ማደራጃ ሰርዣለሁ አለ። የፖለቲካ ውሳኔ ሆነ፣ ፈጣጠነብኝ ሁሉ ነገር። እንዳንወቀስ የሚል አስመሰለብኝ እንጂ ቤተክርስቲያንን ለማስከበር በሚል እንዳየው አላደረገኝም። ለሱ ለምን የሚለው ብዙ ነገር እንመጣለን። ኢኦቲሲም ዳጎስ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳጎስ ያለውን የገንዘብ ምንጭ ያገኘው ከፍኖተ ጽድቅ ነው። ምናልባትም የፍኖተ ጽድቅ ሰዎች ባጎረስኩ እጄ ተነከስኩ የሚሉም ጭምር የሚሉ ይመስለኛል። አሁን ላይ ይሄ ከመሆኑ በፊት ስለ ጮህን ነው። ክቡራን ተመልካቾቻችን ተገዢ እንዳትሆኑ አደራ፣ ተጠቅልላችሁ እንዳትወሰዱ። ሊቀ መምህራን በነበሩበት ጊዜ ትዝ ይለኛልና ማታ ላይ ቢሮአቸው ተገናኝተን በጣም የሚገርመው አባት ናቸው። በእድሜ በጤና ይጠብቅልን። በስደት እንዳሉ አውቃለሁ። ተነጋግረን ነበር በዚህ ጉዳይ ላይ። ነገሩ እንዴት ነው ብዬ ጠይቄያለሁ። ዛሬ ስለመጣ እንደው ዝም ብሎ ለመውረድ አሊያም ለመናገር ስለፈለግኩ አይደለም። ቀኝ ግዛት እንዳትገቡ ምንድነው ስንል ያሳዩኝ የነገሩኝ ነገር ያሳፍራል። ሚዲያው ስም ነው እንጂ ምንም አቅም እንዳልነበረው ሲነግሩኝ ቢያንስ በነጋሽ ሚዲያ እንኳን ማድረግ የምንችለውን ለማድረግ ነበር ይሄድ ነውና፣ አዎ ከውጭ የሚመስለን በሀብት የደረጀ በባለሙያ የተደራጀ እንደዚሁ በማቴሪያል የተከማቸ ያለ ይመስለናል ተቋሙ። ኢኦቲሲ ያን ያህል አልነበረውም። ስለዚህ በችግሩ ሰዓት ያ ደርሶለታል። ግን አደራ የሚል ሐሳብ ነበረኝ። አደራ የሚል ሐሳብ ነበረኝ። ያው የፈራ ነው አሁን የደረሰ ይመስለኛል። ወደ ሌላኛው ጉዳይ ስመጣ ብፁዕ አባታችን አቡነ ገብርኤል ባስተላለፉት እመቤታችን ቤዛተ ዓለም አትባልም፣ አትፍሩ፣ አትደንግጡ የሚለውን ክህደት ትምህርት ሲያስተምሩ ደጋፊን ያፈሩት እንጂ ለቤተ ክርስቲያን ተከታይ አላፈሩም። እሳቸው ብቻ አይደለም፣ በጣም በርካታ ሰባኪያን በአውደ ምሕረት ላይ ቆመው ዛሬ የምናያቸው ቅድስት ቤተ ክርስቲያን ሕይወትም እንጀራም የሆነችላቸው ግለሰቦች ደጋፊን ያፈሩት እንጂ ተከታይ አላፈሩም። እነሱ ከአውደ ምሕረት ሲርቁ በቤተ መቅደሱ የሚገኙ ምዕመናኖችን ብዙዎች አልያዙም። እነሱ ሲመጡ ግር ብለው የሚመጣ ምዕመንን አሊያም ደግሞ በሚዘረጉት ጉባኤ አዳራሽን የሚያጨናንቅ ሰሞነኛ ምዕመናንን እንጂ ቋሚ ምዕመናንን ማፍራት የተሳናቸው ብዙዎች እንደሆኑ አውቃለሁ፣ እረዳለሁ። ብፁዕ አቡነ ገብርኤል የክርስቶስ ተከታይ ከማግኘት ይልቅ ደጋፊ ያፈሩ ይመስለኛል ከዚህ ውዝግብ በኋላ። ምክንያቱም ብዙ ነገሮችን ማንሳት እንችላለን። ይወደሱ ያሉት መናፍቃኖች ናቸው። ብፁዕ አቡነ ገብርኤል በዛኛው ቤት ሆነው አውደ ምሕረት ላይ ቆመው የኑፋቄን ትምህርት ዘርተዋልና ይወደሱ ሲሉ አባታችን እስከ ማለት ጠርተዋል፣ ደርሰዋል። በምንፍቅና ሕይወት ውስጥ ያሉ በተሐድሶ ጎዳና የሚመላለሱ ጾም የከበዳቸው ስርዓተ ቅዳሴው የረዘመባቸው ስግደት የሰለቻቸው በርገሬን እየበላው ኖራለሁ የሚሉ በአደባባይ የቃል ኪዳኑን ታቦት የሚያንቋሽሹ የድንግል ማርያምን ስም ከወላጅ እናታቸው ባነሰ ልክ የሚያዩ ግለሰቦች ይወደሱ ብፁዕ አቡነ ገብርኤል እያሉ ሰሞኑን በማህበራዊ ሚዲያ ላይ ድቤ ሲደልቁ እየተመለከትናቸው እያየናቸው ነው ያለነው። እጅግ በጣም በሚያስገርም በሚያስደንቅ መልኩ እነዚህ በመንፍቅና ሕይወት ውስጥ ያሉት ወንጌልን መዝራት አይደለም ዓላማቸው፣ ቤተ ክርስቲያኗን መበተን ነው። ቂም አለብን ብለው ያስባሉ። በእንተ ማርያም ብለው ትላንት ለምነው የበሉበትን ስም እንደ ማስያዣ መጠቀም ይፈልጉታል። አውቀዋለሁ፣ ትላንት እኮ በእንተ ማርያም ብዬ የነበረ ስለምን የነበረው ዛሬም ከዛ ልመና እኮ አልወጡም። በርገር እየለመኑ ነው፣ ከረባት እየለመኑ ነው። አዳራሽ ሰርተው የሚያከራዩትን ሆድ ቢናገሩት ብዙ ይቀራል። ለማንኛውም ይወደሱ የሚሉት ብፁዕ አቡነ ገብርኤልን መናፍቃን ናቸው። ይወገዙ የሚሉ ደግሞ አሉ። ብፁዕ አቡነ ገብርኤል
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው የኑፋቄ ትምህርት ዘርተዋል ብለው ይወገዙ የሚሉ አሉ። እነዚህ ሰዎች ጭር ሲል አልወድም የሚሉ ናቸው። በዓለማዊ መድረክ በፖለቲካ ያጡትን መንገድ ወይም በፖለቲካ ያጡትን ድል በሃይማኖት ውስጥ ተደብቀው ለማሸነፍ የሚጥሩ ሃይማኖተኛ ሆነው መልካቸውን ቀይረው የመጡ ትላንት የዓለምን ፖለቲካ ሲያቦኩ ትላንት ሳይሆን ዛሬም የዓለምን ፖለቲካ የሚያቦኩ ነገሩን ወደ ብሔር መልክ አሳድገውት ይወገዙ ይሰቀሉ የሚል ሐሳብን እያመጡ እነዚህ ሰዎች እንደተባለው የሐሰት ትምህርት አስተምሯል ብፁዕ አባታችን ብፁዕ አቡነ ገብርኤል ተብሎ ታስቦ ቢወገዙ ቢሰቀሉ ተወገዙ ተሰቀሉ ብሎ የአንድ ሳምንት አጀንዳ ከማድረግ ባለፈ ወይም ዩቲዩብ አሊያም ፌስቡክ እና ቲክቶካቸውን ከማሳመር ባለፈ ግድ አይሰጣቸውም። ሌላ የፖለቲካ ድራማ ደግሞ የሚቆምሩ ናቸው። ያ ቤተክርስቲያንን ከዚህ መለየት ያስፈልጋል። ቤተክርስቲያን ሀገርም ጭምር ናት። የጸብ ጎተራ አይደለችም። በፖለቲካል መልክ የምናየው የሚቃኝ ምንም ነገር ካለ እይታችንን ልናስተካክለው ይገባል። እግዚአብሔር ማንንም እንዲገል አያዝም። የሁሉ ፈራጅ እሱ ስለሆነ ይወገዙ ይሰቀሉ የሚለው ቅድም ልክ እንዳልኳችሁ ጭር ሲል አልወድም የሚሉ አካላቶች ናቸውና እንደው እጃችሁን ብታወጡ እህት ወንድሞቼ ግድ የላችሁ። ምክንያቱም ትላንት ቤተ ክርስቲያን ስትሰደድ አብራችኋት አልነበራችሁ። ዛሬም ካህናቱ ሲሞቱ አሊያም ቤተ ክርስቲያን አገልግሎቷ ሲቋረጥ እንኳን አገልግሎት ለማስቀጠል ድጋፍ ስትጠይቁ እንኳን የምታደርጉ አይደላችሁ። እኚህ ሰዎች ምናልባት ትላንትና ሃይማኖተኛ ሆነው ዛሬ ፖለቲካ ውስጥ ገብተው ሊሆን ይችላል ይሄን የሚያደርጉት። ግድ የላችሁም፣ ሂዱ፣ እግዚአብሔር ይርዳችሁ፣ በፖለቲካው ዓለም ተወዳደሩ፣ አሸንፉ፣ ድል አድርጉና የልባችሁን መሻት እግዚአብሔር ይሙላላችሁ። ያኔ ቤተክርስቲያንን እንዳትረሷት። ስታሸንፉ ቤተክርስቲያንን ከፍ አድርጓት። ከፍ ታደርጋችኋለችም። ወይም ተመልሳችሁ በልጅነት መንፈስ በቤተ ክርስቲያን ሆናችሁ ለቤተ ክርስቲያን ታገሉ። ፖለቲካውን ዓለም እየተመኛችሁ ወይም 4 ኪሎን እያሰባችሁ 5 ኪሎን አትቀስቅሱ። እሱ አያስኬድም። ይሄ የሚገርመው ሃይማኖታዊ ፖለቲከኞች አሉ። ሲኖዶስ እንገለብጣለን እያሉ እያሰቡ ያሉ አሉ። እንደዛ አይኬድም፣ አይሆንም። በኃይልም በጉልበትም በታሪክም እንዳትቆሽሹ አደራ ለማለት ፈልጋለሁ። ይወቀሱ የሚሉ ደግሞ አሉ። የብፁዕ አባታችን ብፁዕ አቡነ ገብርኤል ደጋፊ ብለው የተሰለፉ እንግዲህ ተከታይ አላፈሩም ብለናል። ደጋፊ ነው። ደጋፊዎች ደግሞ አሉ። ምን ችግር አለ ብትዘሏቸው? ምን ችግር አለ ብትተዋቸው? የሚሉ ለምስክርነት ምንድነው የሚያመጡት? እነዚህ ይወቀሱ እንጂ ከዛ የዘለለ ነገር የለም የሚሉት ማነጻጸሪያ ያመጣሉ። እኛ ጋር የሚቀረው ምንድነው? የበሬው ጩኸት ብቻ ነው። የቄራዎች ድርጅት ማስታወቂያ ሲል አንድ ማስታወቂያ ሰምቼ ነበር፣ አንድ ከደጋፊዎቻቸው ገጽ ማለት ነውና ለዚህ ማሳያ ብፁዕ አቡነ ገብርኤል ብቻ አይደሉም እኮ እንዲህ አይነት ነገር ችግር ያመጡት ሌሎችም አሉ ብለው ጽፏል። ለምሳሌ ብፁዕ አቡነ በርናባስን ያነሱና ኢየሱስ አማላጅ ነው ብለው አስተማሩ። ምንም ጩኸት የለም። የብፁዕ አቡነ ፊልጶስን ያመጣሉ። ብፁዕ አቡነ ሉቃስ በአውደ ምሕረት ታቦት ፊት ለፊት ቆመው አድማ በታኙ አናቱን አይበተንም እንዴ ብለው በማስተማራቸው ለምን ተጠየቀ ብለው ሰልፍ የወጣ እንጂ የጮህባቸው የለም። ብፁዕ አቡነ ማርቆስን ያመጣሉ። በጎጃም ደብረ ኤልያስ ዙሪያ ተዋህዶን ክደው የቅባት ጳጳሳትን ሲሾሙ ማንም አልተናገራቸውም። እነዚህንና እነዚህን ሌሎች ከዚህ በፊት በጥፋት የተመላለሱ ጳጳሳትን ወይም ተመላልሰዋል ብለው የሚያስቡትን ያመጡና እኛ ብቻ አይደለንም
የፉክክር ቤት። እዚህ ጋር ነው መነጋገር እንፈልገው። ትላንት ላለፈው ጥፋት በወቅቱ ርምት እርምጃ ሳይወስዱ የሄዱ የቤተ ክርስቲያን አባቶች የቤተ ክርስቲያን አምላክ ይፈርድባቸዋል። ይሄ ጎጤ ነው፣ ይሄ አካባቢ ሰው ነው፣ ይሄ ብሔሬ ነው፣ ይሄ ከሌ ነው ብላችሁ አንድ አካል ሲያጠፋ ዝም ብላችሁ ያለፋችሁ የስርዓት ባለቤት ቤቱን ያስከብራልና ምንም ጥርጥር የለውም። ይሄኛው ሌላ መንገድ ያሳየኛል። ትላንት እነዚህ አካላት አጥፍተዋል፣ ዛሬ እሳቸው ቢያጠፉ አዲስ አይደለም፣ ነገም ለሚመጣው መንገድ እንስጥ የሚል ነው። እሱም ሌላ ሁለተኛ የሞት ሞት ነው። በእንቁላሉ ጊዜ ምን ነው በቀጣሽኝ የሚያስብለውን ተረት እያየን ይመስላል። ብፁዓን አባቶቻችን፣ የቤተ ክህነት ቅጥረኞቻችን ማለት የቤተ ክርስቲያን የምትከፍላችሁ ግን የቤተ ክርስቲያን ያልሆናችሁ የቤተ ክህነት ሰራተኞች በዚህ ሂደት፣ በዚህ ማዕበል፣ በዚህ ጩኸት ውስጥ አሁንም የጸናች ግንብ ናት፣ የጸናች አለት ናት ቤተ ክርስቲያን። ቤተ ክህነቱ ሊንቦራጨቅ ይችላል በብዙ ነገሮች። ብፁዓን ሊቃነ ጳጳሳቶች ለምንድን ነው ወጥታችሁ የኑፋቄን ትምህርት ኑፋቄ ነው ብላችሁ የማታወግዙት፣ የማታወጡት፣ የማትጠሩት፣ የማታስተምሩት፣ የማትገስጹት? የደቦ ፍርድ እንዲመጣ ለምንድን ነው የምንጥረው? እንግዲህ ከደጋፊዎቻቸው ባለፈ ደግሞ ይገሰጹ የሚሉ አሉ። ሊቃውንቶች ናቸው። ብፁዕ አባታችን እርስዎ የቆሙበት አውደ ምሕረት ክርስቶስ የሚሰበክበት እንጂ ኑፋቄ የሚዘራበት አይደለም፣ ድንግል ማርያም ቤዛ አትባልም የሚል ቃልን ካፎ ሲያወጡ ከህሊና ከልቦ የጎደለ አለና ድንግል ማርያም ቤዛ የምትባልበትን ምክንያት ብለው የቻሉ በማህበራዊ ሚዲያ ያልቻሉ በመደበኛው ሚዲያ በሁሉም ሲጮህ የነበሩ ቤተክርስቲያን ያስተማረቻቸው ዕዳና ውለታ ያለባቸው የመንጋ ጠባቂ የሆኑ ሊቃውንቶች ሲገጽጹ ነበር። ከምንጊዜውም በላይ እጅግ በሚያስገርም እጅግ በሚያስደንቅ መልኩ የቤተ ክርስቲያን ልጆች ልጅነታቸውን የሰጣቻቸውን እውቀት መንዝረው የመልስ ምት ሲያቀርቡ የተመለከትንበት ጉዳይ ነው። ይሄ ይበል መሆን መቻል አለበት፣ ይበል መባል አለበት። አሁንም በጣም በሚያሳዝነው መልኩ በቤተ ክርስቲያን መዋቅር ውስጥ የሌሉ ግን የቤተ ክርስቲያን ልጆች የሆኑ በቤተ ክርስቲያን መዋቅርን የሚመሩ አባትን ሲገጽጹ ያየንበት፣ በአቻ ስልጣን ላይ ያሉ አባቶች ዝምታን የመረጡበት የተመለከትንበት ነው። ሙሉ ለሙሉ ክህደትና ኑፋቄ ሲዘራ ለማን ሲባል ነው ዝም የሚባለው? ለምጣዱ ሲል ትለፍ የሚባል ነገር እኮ የለም። ምጣዱ ነው እየተሰበረ ያለው፣ ምጣዱ ነው የተሰበረው። በዚህም ደረጃ ላይ ከብፁዓን ሊቃነ ጳጳሳት የምንጠብቃቸው ፉከራ፣ ሽለላ ሳይሆን ጠንከር ያሉ ውሳኔዎች አሉ። ብፁዕ አባታችን ብፁዕ አቡነ ገብርኤል እንግዲህ ወደ 4 መልክ ያለው ሐሳብ ደጋፊዎችን ለያይተዋል። ቀደም ሲል ይወደሱ፣ ይወገዙ፣ ይወቀሱና ይገሰጹ የሚሉ አካላትን ከፍሏል። ይቅርታ ጠየቅኩ የሚል ስላቅ የተሞላበት ከ2 ከ3 ያልዘለለ የማህበራዊ ሚዲያዎችን በየት እንደጠሩ ባናውቅም ይቅርታን ሲያቀርቡ አይተን ነበር። ይቅርታ ጠይቀዋል ብፁዕ አባታችን። የጠየቁት ማንን ነው? ቅድም ልክ እንዳልኳችሁ ደጋፊዎቻቸውን ነው ይቅርታ የጠየቁት። ይወደሱ የሚሉ መናፍቃንን የምንፍቅና ትምህርት ነው ያስተማርኩትና ይሄ ትምህርቴ ስህተት ነው ብለው አላስተባበሉም። በይቅርታቸው ምን ማድረግ ነበረባቸው? ማስተባበል ነበረባቸው። አስተምሮ ትምህርቱ ተሳስቻለሁና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን አስታስተምርም ብለው ማስተባበል ነበረባቸው። አላስተባበሉ። ለማ ይወደሱ ለሚሉ ደጋፊዎቻቸው፣ ይወገዙ ለሚልም ጭር ሲል አልወድም ለሚሉ አካላት ጉዳዩ ወደ ብሔር እንዲያድግ እሳት ነው የለኮሱላቸው። አላበረዱትም። ብፁዕ አባታችን አላበረዱትም። አባታዊ ቃል አልወጣም። እንጠብቅ ነበር፣ እኔ ጠብቅ ነበር። ነገሩ መልኩ እንዲጦዝ ነው ያደረጉት። ስህተት ነው
የትም አያደርሰንም። ስንት ደም ሲፈስ ነው ሀገር ሰላም ትሆናለች ተብሎ የተነገራችሁ? ስንት ሰው ሲሰደር ነው ሀገር ሰላም ትሆናለች ተብሎ ያመናችሁ? ንገሩንና ያንን ቶሎ ሞልተን ወይ ሀገር ሰላም ትሆንልን። ካልሆነ ግን ሁሌ ስደት፣ ሁሌ ሞት፣ ሁሌ እንግልት፣ ሁሌ ጸብ፣ ሁሌ ስለሰለቸን ክቡር አባታችን ዛሬ ምን እንጠብቃለን? ልክ እንዳልኳችሁ ይወቀሱ ለሚሉት ማመቻቸት ለፈለጉት ይቅርታ ጠይቀዋል። ይገሰጹ ለሚሉ ሊቃውንቶች ደግሞ ይቅርታ መጠየቅ ጥተው እውቅና እንኳን አልሰጧቸውም። ቤተክርስቲያን ለሊቃውንቱ ሽሙጥ ነው የተያዘው። የጉዳዩ ባለቤት እመቤታችን ቅድስት ድንግል ማርያምም በዛው ልክ እንግዲህ ይቅርታ አልተጠየቀችም። ይቅርታው በንስሐ የሚመለስ ነውና እግዚአብሔር ንስሐዎትን ይቀበል የሚል ሐሳብ አመጣለሁ። መፍትሄው ምንድነው ብዬ ሳስብ 3 ነገሮች ናቸው። አንደኛ የእርሳቸው አስተምሮ የቤተ ክርስቲያን አይደለም። ይሄንን እንመን። የተዋሕዶ ልጆች ያስተማሩት በምንፍቅና አዳራሽ ውስጥ ነው። የቤተ ክርስቲያን አዳራሽ አይደለም። የቤተ ክርስቲያን አውደ ምሕረት አይደለም። እንዳልኳችሁ ያ ቦታ ለምን እንደሚፈለግ እኔ ነኝ ያሉ የተኳሉ የሞላላቸው ደላሎች አሉበት። ተሳስተው ተታለው ወይም ደግሞ እውነት መስሏቸው በዛ የሚገኙ ሊቃውንቶች፣ ዘማሪያን፣ ሰባኪያን ሲያሳስቷቸው ከርመዋል። በዚህም እንግዲህ በተለይም ለዛ ወደ ሕጋዊ ስርዓት ለማምጣትና ከምንፍቅና ሕይወት አውጥቶ የጠፋን በግ የጠፋን አዳም መመለስ ነውና ክርስቶስም ይሄንኑ እናደርጋለን የክርስቶስን ተግባር እንከተላለን ብለው የጠፋውን በግ ፍለጋ በእውቀትም በእውነትም አግዘን እንመልሳለን በማለት ሲጥሩ ከነበሩ ወንድሞቻችን መካከል እነ መምህር ተስፋዬ ሞሲሳን ማንሳት እንችላለን። እነ መምህር አብይን ማንሳት እንችላለን። ብዙ የደከሙ እንደሆነ አውቃለሁ። ስማቸው በመጥፎ ሲነሳ በብዙ ሲነሳም ሲነገር ነበር። ይሄ ሁሉ የሆነው ለቤተ ክርስቲያን ነው። አንድ ነፍስ ወደ ቤተ ክርስቲያን እንመልስ በሚል ሂደት እነ መምህር ተስፋዬ ሞሲሳ እነ መምህር አብይ የተለየ ስም እስኪሰጣቸው ጭምርም ሲጥሩ እንደነበር ነው። እኚህ መምህራኖቻችንም ዛሬ ጉዳዩ ከአቅም በላይ ሆኖባቸው የሚናገሩትን እውነት ልንሰማ ይገባል። መምህር አብይ በአንድ ሚዲያ ላይ ቀርበው መምህር ተስፋዬም እንደዚሁ ፌስቡክ ላይ ጽፈው የተመለከተ ሰው ትላንት እነዚህ ሰዎች እዛ አልነበሩ ወይ የሚሉ ትላንት አንተ ምን ነበርክ ብዬ ጠየቅኩት። ትላንትም እነዚህ ሰዎች እዛ የነበሩት ሀብትም ከሆነ ቢመጣ ለቤተ ክርስቲያን ያገለግላል፣ የጠፋ ሰውም ቢመለስ በሰማይ ቤት ደስታ ይፈጠራልና የሚሰበከውን ቃለ እግዚአብሔር ስርዓቱን የጠበቀ ይሁን በማለት ድካምና ጥረታቸውን ያለማቋረጥ ሲያደርጉ ነበር። አልሆነም። ነገሩ ከመቆጣጠር እየወጣ መጥቷል። ለዛ ሰው ግን ቤዛ መሆን አልፈለጉም። ይልቁንም ቤዛ ለሆነችላቸው ድንግል ማርያም ቆሞ የመሰከሩበት ጊዜ ነውና ክብር ይገባችኋል ለማለት ስለፈለግኩ ነው። በተለይ መምህር አብይ ከልቤ ነው የማመሰግነው። ኢንተርቪውትን ሰምቼዋለሁ በብዙ መልኩ እስክገረምም በሌላ ጊዜ እመጣበታለሁ። የቤተ ክርስቲያንን እውነት ባለንበት ቦታ መመስከር ይጠበቅብናል። ባለንበት ቦታ ለቤተ ክርስቲያን ያልሆነ ነገር ልንንቀው ይገባል። ለቤተ ክርስቲያን ለሆነ ነገር ግን አንገታችንም እንሰጣለን። ይሄንን ነው ያየሁት። የሚሆን መስሎ ሲጥሩ ነበረ፣ የማይሆን ሲታወቅ ግን ማንም ከቤተ ክርስቲያን በታች ናት በሚል እነ መምህር አብይ እነ መምህር ተስፋዬ ሞሲሳ እንዲሁም ሊቃውንቱ በጣም በሚያስገርም በሚያስደንቅ መልኩ ሰሞኑን ስንነግራቸው የነበሩ ስፍር ቁጥር የሌላቸው የቤተ ክርስቲያን ሊቃውንት ከቤተ ክርስቲያን ጎን ቆመዋል ብያለሁ። ስለ ቤተ ክርስቲያን እውነት መስክረዋል። እነሱ ከቤተ ክርስቲያን ጎን በምን አቅም ይቆማሉ? ያውቁታል የድንግል ማርያምን ውለታ፣ ያውቁታል የድንግል ማርያምን በረከት፣ ያውቁታል የድንግል ማርያምን ስጦታ። ያንን ነው የመሰከሩት የሚያውቁት። ስለዚህ ሁለተኛው መፍትሄ ሊቃውንት ጉባኤ ምላሽ ይፈልጋል። እንደው ዝም ብሎ ኮሽ ባለ ቁጥር እየተነሳ ሊቃውንት ጉባኤ የምንልበት ሳይሆን የቤተ ክርስቲያኗን መዋቅር የሚመሩ ናቸውና በስተት መንገድ ላይ ናቸው ተብሎ የሚጠብቀው ሊቃውንቶች ልታረሙ ይገባል። በእርግጠኝነት በዚህ ጉዳይ ላይም ነገ ምላሽ የምንሰማ። ሶስተኛው
ከቅዱስ ሲኖዶስ ውሳኔ እንጠብቃለን። ውሳኔው ሄድ ብሎ ማስተካከል ከቻለ ትላንት የጠፋውንም ስተት ዛሬ የተበላሸውንም እውነት ነገ ሊደረግ የታቀደውንም ክደት የሚያከሽፍ መሆን መቻል አለበት። ወገባችንን እየፈተሹን እየመጡ መሄድ አይጠበቅባቸውም። ለምንድነው ይሄ ምእመን እየከፈለ ድንግል ማርያም የምትሰደበው? ለምንድነው ይሄ ምእመን እየከፈለ ቤተክርስቲያን የምትዘረፈው? ለምንድነው ይሄ ምእመን አስራቱን እያወጣ ስርዓት የሚፈርሰው? ለምንድነው ይሄ ምእመን ከሌለው ላይ አዋጥቶ እየሰጣ ቤተክርስቲያን የምትገፋው? ቤተክርስቲያን ለሚገፉት ከለላ ሊኮን አይገባም። አንዴ ጵጵስና ተሰጥቷልና የሚለው ነገርም እስኬት እንደሆነ አላውቅም። እግዚአብሔር ፍርዱን ይስጥ። ይህን ሁሉ ነገር እንጠብቃለን። እንግዲህ ነጋሽ ሚዲያ በተቻለ መጠን የእውነት መልክ ብለን ስለተነሳን ነገሮችን እንደወረዱ የትም ቦታ ሳናሳርፍ ማረፍ ባለባቸው መልኩ እናመጣቸዋለን። ብትፈልጉን ብሔር ውስጥ የለንም። ብታንቦጫረቁ ፖለቲካ ውስጥ አንገኝም። ለህዝብና ለሀገር ቤተክርስቲያንን የሚጠቅም በተለይም ስርዓቷን ብቻ ለማሳወቅ እግዚአብሔር በረዳን መጠን የምንጥር ይሆናል። የዚህ ውጤቱ እንግዲህ በቤተክርስቲያን አገልግሎት ላይ ያላችሁ የቤተ ክህነት ቅጥረኞች የእግዚአብሔር ተከታይን አፍሩ እንጂ የእናንተ ደጋፊን አታፍሩ። የእናንተ ደጋፊዎች ብዙ በጥባጭ ናቸው። የቤተክርስቲያን ተከታዮች ደግሞ ብዙ እውነት ገላጭ ናቸው። ክርስቶስን የሚከተል ሰው ለኔ የሚል አስተሳሰብ የለውም። ደጋፊ ግን እኛ ከማን እናንሳለን የሚል ተራ ክርክር ነው የሚያመጣው። በብፁዕ አባታችን ብፁዕ አቡነ ገብርኤልም ሰሞኑን ስናይ የነበረው ሁለት መልክ ያላቸው ነገሮችን እያየን ነው። ደጋፊና ተቃዋሚ በሚመስል መልኩ። እንደዛ አይደለም። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ነገ ከቅዱስ ሲኖዶስ የምንጠብቀውን ውሳኔ የምናቀርብላችሁ ይሆናል። እንዲህ በሐሰት እንዲህ በውሸት ቤተክርስቲያናችንን እየናዳችሁ ያላችሁ አባቶች እግዚአብሔር ልቦና ይስጣችሁ። ከዛ ባለፈ ደግሞ የቤቱ ወታደር ናችሁና ጦረኛም አልጠፋም፣ ልጆች አላችሁ፣ አዝማች ናችሁ። ጸሎት እንዲታወጅ በጸሎት ሰይጣንን እንድንዋጋ ጸልያችሁ አትጸልዩን። ለጸሎት የቀረባችሁ ሆናችሁ ለጸሎት እንድንቀርብ አዘጋጁን አባቶች። በፖለቲካ መተሻሸት፣ በብሔር መውረድ፣ ጎጥ ውስጥ መገኘት ለእናንተም አይመጥንም፣ የቤተ ክርስቲያኗን ልኳም አይደለምና ባካችሁ ስለ ድንግል ማርያም ስትሉ ቢያንስ ድንግል ማርያምን የሚራገሙትን አደባስ ይዙልን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.